በአማራ ክልል የሚካሄደውን የሉና ተጋድሎ የምናቀርብበት የዘውትር ከፋኖ መንደር የተሰኘውን መድረክ ነው ይዘን የመጣ ነው። እንድትከታተሉ እንጋብዛለን። በአራቱም የአማራ ቀጠናዎች የሉና ተጋድሎ ተጠናክሮ ቀጥሏል። በተለያዩ አካባቢዎች የአማራ ሕዝብ ክተት አውጇል። አርሶ አደሮችን ጨምሮ የተለያዩ የህብረተሰብ ክፍሎች መሳሪያቸውን አንስተው ከፋኖች ጎን እየተሰለፉ ነው። ዛሬ በተለያዩ አካባቢዎች ያሉትን የፋኖ ተጋድሎችን የተመለከቱ መረጃዎችን እናደርሳቸዋለን። የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ እንደምንሰማው ከሆነ በተለያዩ አካባቢዎች ህዝቡ ያለውን መሳሪያ ይዞ እየወጣ ነው። ለሉና ተጋድሎ የመጨረሻው ሰልፍ ላይ እንደሚገኝ ነው በቪዲዮ ጭምር ተደግፈው የሚወጡ መረጃዎችን እያየን ያለ ነው። እስቲ ያለፉትን ቀናት በአማራ ክልል የሉና ተጋድሎ ዙሪያ ያሉትን መረጃዎች ብታካፍለን። በአማራ አራቱም ቀጠናዎች አካባቢ አሁንም የውጊያ ቀጠናዎች ሰፍተው በሰፊው ውጊያ እየተደረገ እንደሚገኝ መረጃዎች ዛሬ ደርሰውናል። በበርካታ አካባቢዎች የአገዛዙ ጦር በበርካታ ክፍለ ጦሮች እና ኮሮች ታጅቦ በመድፍ በዙ 23 እና ቻይና ሰራሽ ሞርተሮችን በመጠቀም በርካታ የፋኖ ይዞታዎችን ለመንጠቅ እንቅስቃሴ አድርጎ ነበረ። ነገር ግን የፋኖ ኃይሎች በመልሶ ማጥቃት በአንዳንድ ቦታም ቀድመው ቦታ በመያዝ የመጣውን ኃይል በጣም በከፍተኛ ደረጃ እየመቱት ይገኛሉ። በተለይ በትናንትናው ዕለት በምዕራብ ጎንደር የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ደጃዝማች 4ኛ ኮር በመተማ ወረዳ ሽመለ ጋራ ቀበሌ ከቀኑ 9 ሰዓት ጀምሮ ሆርጃሙስ ተብላ በመጠቀሰው ቀበሌና ክሬቸርና ደሎሎ ቁጥር 1 መውጫ አዲስ ዓለም አካባቢ በሶስት አቅጣጫ የመጣውን የአገዛዙን ጦር ጠንካራ ጥቃት በመፈጸም ከፍተኛ ሰብአዊና ቁሳዊ ክሳራ እንዳደረሱበት ለማወቅ ተችሏል። ከ6 ክፍለ ጦር የተወጣጣ የበላይ እዝ 4ኛ ኮር ሰራዊት በወሰደው የተሳካ ማጥቃት ከ100 በላይ የአገዛዙ ጨራሽ የተባለ የኮማንዶ ኃይል መደምሰሱንና በዚህም በተደረገው ውጊያ ከ55 በላይ የአገዛዙ ጦር ቁስለኛ ማድረጋቸውንና በተጨማሪም ሲጓጓዝ የነበረ ወታደራዊ ተሽከርካሪ በተዘነዘረበት ማጥቃት ከፍተኛ ጉዳት እንደደረሰበት ለማወቅ ተችሏል። በዚሁ አካባቢ በማዕከላዊ ጎንደር በለሳ ወረዳ ባጃ በምትባል የፋኖ ይዞታ ላይ የበላይ ዘለቀ እዝ በፈጸመው ማጥቃት በባጃ ከተማ ላይ ሰፍሮ የነበረው የአገዛዙን ጦር ምሽግ ደርምሰው በመግባት የአገዛዙን ጦር በመደምሰስ ጉዳት ካደረሱበት በኋላ ከተማዋን መቆጣጠር መቻላቸውንና በተደረገው ውጊያም ከ35 በላይ የአገዛዙ ጦር መደምሰሱንና ቁጥሩ ያልታወቀ ቁስለኛ በኦራል መኪና ጭኖ ቅርብ ወደሆኑ የወታደራዊ ካምፖች መሸሽ መቻሉን ለማወቅ ተችሏል። ይህ በእንዲህ እንዳለ በትናንትናው ዕለትም እንዲሁ በአለፋ ወረዳ የሚገኘው የአገዛዙ ጦር ከሻውራና አጸደ ማርያም ማለትም ከአለፋ ወረዳ ዋና ከተማ ሻውራ እንዲሁም አጸደ ማርያም ተብላ ከምትጠቀሰው በሁለት ክፍለ ጦሮችን በመያዝ እንዲሁም ከሰሜን አቸፈር ወረዳ ሊበን ከተማለች ወረዳ ከተማ ሌላ አንድ ክፍለ ጦር በማንቀሳቀስና ከቋራ ወረዳ ገለጎ ዋና ከተማ በመነሳት ከፋኖ ኃይሎች ጋር ይዞታን ለመንጠቅ ከፍተኛ እንቅስቃሴ ያደረገው የአገዛዙ ጦር በአድዋ ክፍለ ጦር በመልሶ ማጥቃት ከፍተኛ ጉዳት ደርሶበት ወደ ኋላ ማፈግፈግ መቻሉን ለማወቅ ተችሏል። ይህ በእንዲህ እንዳለ የአገዛዙ ጦር በምዕራብ ጎጃም ከባህር ዳር በቅርብ ርቀት የሚገኙ አፈሳና ናዳ ከሚባሉ ከተሞችን ለመቆጣጠር ከዲኮላ አባይ ማለትም ከወተት አባይ ከተማና ከገርጨጭ ከተማ ወታደራዊ ምሽግ በመነሳት አፈሳንና ናዳን ለመቆጣጠር ያደረገው ጥረት የ102ኛ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ የ102ኛ ኮር 22ኛ ክፍለ ጦር 1ኛ ሻለቃ እንዲሁም በዚሁ እዝ የ105ኛ ኮር 55ኛ ክፍለ ጦር የተውጣጣ አንድ ሻለቃ በጋራ በፈጸሙት የመልሶ ማጥቃት ወፈ ሰማይ የሆነ ሰራዊት ወደ ከተማዋ ለመግባት ጥረት ቢያደርግም እነዚህ ሁለት ሻለቃ ኃይሎች መጣውን ከፍተኛ ቁጥር ያለውን መከላከያ ሰራዊት መተው መመለሳቸውና በተደረገው ውጊያም መስመራዊ መኮንኖችን ጨምሮ በርካታ የአገዛዙን ጦር መደምሰስ መቻላቸውን ለማወቅ ተችሏል። በሌላ አቅጣጫ በሰሜን ወሎ አካባቢ በራያ ቆቦ የአገዛዙ ሪፐብሊካን ጋር የአውጃኖን ክፍለ ጦር ለመምታት ወደ ጮቤ በር የተንቀሳቀሰ ሲሆን እስከዛሬው ቀን ድረስ ከአላማጣ ተነስቶ ወደ ጥሙጋ የመጣውን ጦር በከፍተኛ መልሶ ማጥቃት ጉዳት እንዳደረሱበትና በተደረገው ውጊያም ከ50 በላይ የሪፐብሊካን ጋርድ አባላት እንደተመቱና ከዚህ ቁጥር ያልተናነሰ የአገዛዙ ጦር መቁሰል መቻሉና በርካታ ምርኮኞች መገኘታቸውን ለማወቅ ተችሏል። ይህ ጨራሽ የተባለው የሪፐብሊካን ጋርድ አባል ባይባዋ በተባለች አካባቢ ምስራቅ አማራ ኮራንድን ለማጥቃት በዙ 23 እና በሞርተር ታጅቦ የመጣውን በመልሶ ማጥቃት ደምስሰዋል ሲል
አስታውቋል። ከዛም ድጋፍ እንዳያገኝ ተደርጎ አሁን በዚህ ሰዓት በተደረገው ውጊያ ጥሙጋ ትምህርት ቤት ሸሽቶ በመግባት ራሱን እየተከላከለ እንደሚገኝ ለማወቅ ተችሏል። ይህ በእንዲህ እንዳለ በቆቦ ከተማ ዙሪያ የዞብላምባ ክፍለ ጦር ከአገዛዙ ጦር ጋር ባደረገው የሌሊት ውጊያ በተለይ ከራኢላና አጣዋጋራ በተባሉ ምሽጎች ላይ ጥቃት በመፈጸም የአገዛዙ ጦር ከምሽጉ እንዲወጣ በማድረግ ያንን አካባቢ መልሰው መቆጣጠራቸውን አስታውቀዋል። አሁን ዘግይቶ የደረሰን ዜና አፋባሃ ቴዎድሮስ እዝ የ105ኛ ኮር 66ኛ ክፍለ ጦር ዳንጉር የምትባለውን ከተማ ለመቆጣጠር የመጣውን የአገዛዙ ጦር በተለይ በ5ኛ ሻለቃ ተመታ መመለሷንና እንዲሁም በሌላ አቅጣጫ ከጃዊ ተነስቶ ወደ ደንቀስ ሲጓዝ የነበረ የአገዛዙ ጦር የደፈጣ ጥቃት ተፈጽሞበት ወደ ኋላ መሸሽ መቻሉን ለማወቅ ተችሏል። በተደረገው ውጊያም 22 ክላሽ የተማረከ ሲሆን 2 ብሬን ሸንሸሎች ተማርከዋል። ከ800 በላይ የብሬን ጥይት ከ1000 በላይ ክላሽ ጥይት ሲገኝ 14 የእጅ ቦምቦችንና 1 የስናይፐር መነጽርን ጨምሮ 6 የስናይፐር ካዝናዎችን መማረክ ሲችሉ በርካታ ጦር ተደምስሶ ማንሳት ሳይችል ቀርቷል ተብሏል። በዚሁ አካባቢ ደንቀዝ የምትባለውን ከተማ እጅግ በጣም ወታደራዊ ቁልፍ ጠቀሜታ ያላትን ከተማ ለመቆጣጠር ስልታዊ የሆነ በሁለት አቅጣጫ ለማጥቃት ተንቀሳቅሶ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የ105ኛ ኮር 66ኛ ክፍለ ጦር በ5ኛ ሻለቃ ብቻ መልሶ ማጥቃት የደረሰበት የአገዛዙ ጦር ከዛው አካባቢ ከደንቀዝ አካባቢ መሸሸት መቻሉንና ሊያጠቃ ተመቶ የተመለሰ መሆኑን ደረሰን ዜና ያመላክታል። በጣም ነው ማመሰግነው። እንግዲህ ከብዙ በጥቂቱ መረጃዎችን እንዳካፈልከን ነው የምገምተው። በተለያየ አካባቢ አሁንም ውጊያዎች ያሉበት ሁኔታ እንዳለ ነው መረጃዎች የሚያመለክቱት። ሰብሰብ አድርገን ደግሞ በሚቀጥለው የመረጃ ክፍለ ጊዜያችን እንመለስበታለን። በነገራችን ላይ የአማራ ፋኖ ብሔራዊ ኃይል አፋባና የአማራ ፋኖ ህዝባዊ ድርጅት አፋድ ፖለቲካዊ አንድነታቸውን ከጫፍ መድረሱንና ከነገ ወዲያ በቅርቡ ይህንን በይፋ የሚገልጹበት ጊዜ የተቃረበ መምጣቱን ነው የሰማነው። አንድነታቸውን ከማብሰራቸው በፊት ግን ወታደራዊ ጥምረት ፈጥሮ በተለያዩ አውደ ውጊያዎች የጋራ ማጥቃት በማካሄድ ላይ መሆናቸውን ነው የምንሰማው። በጎንደርም በተለይ በሸዋ አካባቢ የአፋባና የአፋድ ኃይሎች በጋራ ሆነው በአገዛዙ ጥምር ሰራዊት ላይ ድሎችን እየተቀዳጁ እንዳለ ነው የሰማነው። ምናልባት የሁለቱ ቀድሞ የተጀመረው ወታደራዊ ጥምረት ወደ አንድነት የሚወስደውን ጉዞ ያጠናክረዋል የሚል ግምት ነው በብዙዎች ዘንድ የተወሰደው። እዚህ ላይ ምን ማለት ይቻላል? መሳይ በአጠቃላይ እኮ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ሁለቱ አደረጃጀቶች በሰራዊት ደረጃም በአብላጫውም ደግሞ በአመራር ደረጃም ተጣልተውም ተጋጭተውም እኮ አያውቁም። አንዳንድ በግለሰብ ደረጃ ነገርን ከዚህና ከዛ እንዲሆን በማድረግ ከመንግስት ተልዕኮ ተሰጥቷቸው የገቡ ኃይሎች ተቀራርበው ተቀምጠው ውይይት እንዳያደርጉ ስለነበር ነው እንጂ ሁለቱ ኃይሎች እኮ 2 ዓመቱ ናቸዋል እኮ በተለያየ አቅጣጫ ከፍተኛ የሆነ ትብብር ሲያደርጉ ነው የነበሩት። በተለይ በጎንደርና በሸዋ አካባቢ እንዲሁም በወሎ አካባቢ ከፍተኛ የሆነ የጋራ ትንቅንቅ አድርገው የጋራ ድሎችንም ተጎናጽፈዋል። በተለይ የዛሬ 2 እና 3 ወር አካባቢ በማዕከላዊ ጎንደር ከጎንደር ከተማ በቅርብ ርቀት ከሚገኙት እንደ ቡሩባክስ ከአዲስ ዘመን ጀምሮ እስከ ጎንደር ባሉ ቀጠናዎች ላይ በአርኖ እና በጋርኖ አካባቢ የሚገኙ ቀበሌዎች ላይ ሁለቱም አደረጃጀቶች ከበለሳና ከደንቢያ በመነሳት በተለያየ አቅጣጫ አንደኛው እንዳይጠቃ ለማድረግ አንደኛው መንገድ በመዝጋት ሌላ ኃይል እንዳይመጣ በማድረግ ከፍተኛ የሆነ ትብብር ሲያደርጉ ነበረ። ይሄ ትብብር በጋራ እንዳይቀጥል ለማድረግ አንዳንድ የውስጥ አመራሮች ዛሬ ተጣርተው ወንፊቱ አስቸልኳቸው ወጠው ከመንግስት እጃቸውን የሰጡ ኃይሎች ከፍተኛ የሆነ ሴራ ሲጎነጉኑባቸው ስለነበር ነው እንጂ በመካከላቸው በሰራዊቱ ዘንድ መዋደድና ከፍተኛ የሆነ የጋራ ትብብር ሲደረግ እንደነበር ነው የሚታወቀው። በአጠቃላይ ግን ሁለቱ ኃይሎች አሁን በጋራ ውይይት ጀምረዋል። ወደ ፍጻሜው እየደረሱ ነው። ውጤቱም በዛው ልክ ምናልባትም ለመንግስት የማምሻ ዕድሜ ላይሰጡት እንደሚችሉ ነው አጠቃላይ ህብረት ውይይታቸው እያደረጉ ያሉት። ሁለቱ ኃይሎች በጋራ ቢጣመሩ ከመንግስት ኃይል ብቻ አይደለም አጠቃላይ በምስራቅ አፍሪካ በወታደራዊ ተጽዕኖ ፈጣሪነታቸውን ሊስተካከላቸው የሚችል ኃይል ሊኖር አይችልም። እጅግ በጣም ከፍተኛ ቁጥር አካባቢ ወደኛው አካባቢ እንዳይሄድ የተደረገው ጎንደር፣ ጎጃም፣ ሸዋ፣ ወሎ እያሉ በመካከል ላይ ክፍተት ሲፈጥሩ የነበሩ ኃይሎች አሁን ዛሬ ወጥተዋል። እንግዲህ ውይይት እያደረጉ ነው። ውይይታቸውን በጣም የሰመረ ወደ መጨረሻው ጫፍ የደረሰ እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ
በአማራ ህዝብ ትግል የተጀመረውን እንዲህ አይነቱን ወሳኝ የሆነ የህልውና ተጋድሎ ግለሰቦች እንደፈለጉት ማድረግ እንደማይችሉ ባለፉት 2 ዓመታትና ከዛም በላይ በወሰደው የትግል ጊዜ ብዙ ምስክሮችን አይተናል። የገቡ የወጡ ትግሉን በኪሳቸው ይዘው የዞሩ የሚመስላቸው እነሱ ከሌሉ ትግሉ ያበቃ የሚመስላቸው ወጥተው ምንም ያመጡት ነገር የለም። ትግሉ ግን ቀጥሏል። ምክንያቱም ትግሉ የህዝብ ነውና። አርበኛ አስረስ ማረ ዳምጤ ይህን በተመለከተ አንድ አጠር ያለ ጽሁፍ በማህበራዊ ሚዲያው ላይ አካፍሎናል። በትክክልም አስረስ የጠቀሰው ነገር አለ። ትግሉ ብዙ ምዕራፎችን ተሻግሯል። ጥቂቶች ሆነው የጀመሩት አሁን ሚሊዮኖች በባለቤትነት የያዙት ትግል ሆኗል። አካባቢያዊና በሀገራዊ ብቻ ሳይሆን በዓለም አቀፍ ደረጃ እውቅና ያለው ስሙ እየተነሳ በተለያዩ አካላት የሚጠቀስ ትግል እንደሆነ ነው እየተገለጸ ያለው። ከዚህ አንጻር የአስረስንም እንደዚሁ ጽሁፍ መጥቀስ ይቻላል። በአጠቃላይ ትግሉ ተጠናክሮ እየተካሄደ ነው ያለው። ምናልባት የአፍሪካ ህብረትና ኢጋድ በአብይ አህመድ ቲያትር ውስጥ ተሳታፊ ሆነው ታሪካቸውንም የተቋቋሙበት መሰረትና መነሻ ሁሉ በመናድ በእንደዚህ አይነት አስቀያሚ ቲያትር ላይ መሳተፋቸው ነገ ከነገ ወዲያ እውነቱ ሲገባቸው የአማራንም ህዝብ የኢትዮጵያንም ህዝብ ይቅርታ ይጠይቃሉ ተብሎ ነው የሚጠበቀው። አፋዴን በተመለከተ አንድ የአቋም መግለጫ አውጥቶ ለሁለቱም አካላት ለአፍሪካ ህብረትም ለኢጋድም ልኳል። ይሄ ትግል የህዝብ ትግል ነው። አንድ ግለሰብ መጣቀረም እንኳን አይደለም በዚህ ደረጃ ምንም ሚና የሌለው ይቅርና ወሳኝ ቁልፍ ድርሻ ያላቸው ትግሉ ላይ የገነነ ስም ያላቸው ግለሰቦች እንኳን ከትግሉ ቢለዩ የአማራ ህዝብ የጀመረውን ትግል ከዳር ማድረሱ የማይቀር ነው። ይህንን ነው እንግዲህ ሁሉም ሰው መረዳት መገንዘብ የሚገባው ማለት ይቻላል።